አሜሪካ ወደ ኢራን ሊገቡ የነበሩ 27 መርከቦችን ስታግድ አንዷ መርከብ ላይ ተኩስ ተከፍቶ በቁጥጥር ስር ውላለች። በባህር ላይ ለታገቱ መርከቦች አዲስ ወጥመድ መጥቶባቸዋል። የኢራን ባለስልጣናትን መስለው በክሪፕቶ ከረንሲ ክፍያ የሚጠይቁ የዲጂታል ዘራፊዎች ስጋት ሆነዋል። ፍልስጤማውያንን ከቤት ንብረታቸው ለማፈናቀል ጾታዊ ጥቃት እንደ ስልት እየተሰራበት መሆኑን የሚያጋልጥ አስደንጋጭ ሪፖርት ተሰምቷል። ለኢትዮጵያ ኢኮኖሚ የ$660 ሚሊዮን ተስፋ የአውሮፓ ህብረት ለዲጂታልና ለኃይል መሰረተ ልማት የሚውል ግዙፍ ድጋፍ ይፋ አድርጓል። እንዲሁም በትግራይ ክልል አዲስ የስልጣን ሽኩቻ ተነስቷል። ህወሓት የቀድሞ ምክር ቤት እንዲመለስ መወሰኑ በፕሪቶሪያው ስምምነት ላይ ስጋትን ፈጥሯል። አፍሪካን በገዛ ገንዘቧ ልትገበያይ ነው። የአህጉሪቱን የኢኮኖሚ ነጻነት ያውጃል የተባለው አፍሮና የማዕከላዊ ባንክ ምስረታ ታሪካዊ ምዕራፍን ጀምሯል። በቀጣዮቹ 8 ደቂቃዎች የእነዚህን አበይት ዜናዎች ትንታኔ ይዘንላችሁ መጥተናል። ለቤታችን አዲስ የሆናችሁና ከቀናችሁ ላይ 8 ደቂቃን ብቻ በመስጠት የዓለምን አሁናዊ ሁኔታ ለመረዳትና ከዓለም ጋር አብሮ ለመጓዝ የዩቲዩብ ገጻችንን ሰብስክራይብ ያድርጉና በየዕለቱ ወቅታዊና አዳዲስ መረጃዎችን ያገኙ። የእናንተ ሰብስክራይብ ማድረግ ለኛ ትልቅ ብርታት መሆኑን አምናችሁ ቤተሰብ ለሆናችሁንም ምስጋናችን ከልብ ነው። መረጃው ለሚያስፈልጋቸውና ለሚመለከታቸው በሙሉ እንዲደርስ ላይክ እና ሼር በማድረግ የበኩላችሁን እንድትወጡ እንጠይቃለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። በሆርሙዝ ሰርጥ ያለው ውጥረት ነግሷል። የተያዘችውን የኢራን መርከብ በከፍተኛ ሁኔታ እየተፈተሸች ትገኛለች። አሜሪካ በኢራን የወደብ መውጫዎች ላይ የባህር ላይ እገዳ መጣል ከጀመረች ወዲህ ባለው አንድ ሳምንት ውስጥ ብቻ ወደ ኢራን ለመግባት ሆነ ለመውጣት የሞከሩ 27 መርከቦችን የአሜሪካ ባህር ኃይል ማስቆሙንና እንዲመለሱ ማድረጉን የአሜሪካ ማዕከላዊ እዝ አስታውቋል። ይህ እርምጃም በሆርሙዝ ሰርጥ አካባቢ ያለውን ወታደራዊ እንቅስቃሴና የኢኮኖሚ ጫና ወደ ላቀ ደረጃ አሸጋግሮታል። ባለፈው እሁድ እገዳውን ጥሳ ለማለፍ ስትሞክር በአሜሪካ ባህር ኃይል ጥቃት ደርሶባት የተያዘችው ቱስካ የተባለችው የኢራን የንግድ መርከብ በአሁኑ ወቅት በባህር ኃይል ልዩ ቡድን ጥበቃ ፍተሻ እየተደረገባት ይገኛል። መርከቧ መቆም አቅቷት ወደ ባንደር አባስ ወደብ ስታቀና የዌስት ፕሮዋንስ የተባለችው አሜሪካዊት አጥፊ መርከብ በሞተሯ ላይ በከፈተችው ተኩስ እንድትሰናከል መደረጓ ይታወሳል። የአሜሪካ ባለስልጣናት የፍተሻ ውጤቱን ተከትሎ በመርከቧ ላይ የሚወሰደውን ቀጣይ እርምጃ የሚወስኑ ሲሆን መርከበኞቹ ግን በቅርቡ ወደ ኢራን እንደሚመለሱ ተገልጿል። በባህር ላይ የታገቱት መርከቦችም ለክሪፕቶ ማጭበርበሪያ ኢላማ እየሆኑ ይገኛሉ። በመካከለኛው ምስራቅ በተቀሰቀሰው ጦርነት ምክንያት በሆርሙዝ የባህር ሰርጥ ላይ ተገትረው ለሚገኙ ሰዎች የሚቆጠሩ መርከቦች አዲስ ስጋት ተደቅኗል። ማርክስ የተባለው የግሪክ የባህር ላይ ስጋት ተቆጣጣሪ ተቋም እንዳስታወቀው ማንነታቸው ያልታወቁ አካላት የኢራን ባለስልጣናትን መስለው ለመርከብ ኩባንያዎች የሐሰት መልእክቶችን እየላኩ ይገኛሉ። መልእክቶቹም ያለምንም ስጋት በሰላም ለማለፍ በቢትኮይን ወይንም በቴዘር ክፍያ ፈጽሙ የሚሉ የማጭበርበሪያ ጥያቄዎች ናቸው። እስካሁን ባለው መረጃ ቢያንስ አንድ መርከብ በዚህ ማጭበርበር ተታላ ለማለፍ ስትሞክር ጥቃት እንደደረሰባት ተነግሯል። በአሁኑ ወቅት ከ20,000 በላይ መርከቦች በባህር ላይ ተገትረው የሚገኙ ሲሆን ኢራን መንግስት በይፋ መርከቦቹ እንዲያልፉ የመንገድ አጠቃቀም ክፍያ የመጠየቅ ሀሳብ ቢያቀርብም ይህ አሁን በክሪፕቶ እየተጠየቀ ያለው ክፍያ ግን ከእውነተኛው የኢራን ባለስልጣናት ጋር ምንም ግንኙነት እንደሌለው ተረጋግጧል። የባህር ላይ ኩባንያዎች ለማንኛውም የክፍያ ጥያቄ ከፍተኛ ጥንቃቄ እንዲያደርጉ ማስጠንቀቂያ ተሰጥቷል። ጾታዊ ጥቃት ፍልስጤማውያንን ከቤት ንብረታቸው ለማፈናቀል እንደ መሳሪያ እየተሰራበት ነው። በዌስት ባንክ የሚገኙ የእስራኤል ወታደሮችና ሰፋሪዎች ፍልስጤማውያንን ከቀያቸው ለማፈናቀል ጾታዊ ጥቃትንና ትንኮሳን እንደ ስልት እየተጠቀሙበት መሆኑን የሰብአዊ መብት ተሟጋቾችና የህግ ባለሙያዎች ገልጸዋል። ዌስት ባንክ ፕሮቴክሽን ኮንሶርቲየም የተባለው ዓለም አቀፍ የሰብአዊ ድርጅቶች ስብስብ ባወጣው አዲስ ሪፖርት መሰረት ሴቶች፣ ወንዶችና ህጻናት ከፍተኛ ግፍ እየተፈጸመባቸው ይገኛል። ሪፖርቱ እንደሚያመለክተው ይህ ጾታዊ ጥቃት ፍልስጤማውያን መኖር አስጸያፊና የማይቻል ሆኖ እንዲሰማቸው በማድረግ ቤታቸውን ትተው እንዲሰደዱ ለማስገደድ የታለመ ነው። በዚህም ምክንያት ልጃገረዶች ትምህርት እያቋረጡ ሲሆን ወላጆችም ሴት ልጆቻቸውን ከጥቃት ለመጠበቅ ሲሉ ያለ ዕድሜያቸው እየዳሩ ይገኛሉ። ምንም እንኳን ጥቃቱ በስፋት እየተፈጸመ ቢሆንም በማህበረሰብ ውስጥ ባለው ነውርና ፍርሃት ምክንያት የሚደረጉት ጉዳዮች በጣም ጥቂት መሆናቸው ተጠቁሟል። ድርጊቱን የፈጸሙ ወታደሮችና ሰፋሪዎች ተጠያቂ አለመሆናቸው ደግሞ ግፉ እንዲቀጥል መንገድ ከፍቷል። ከስቲቭ ጆብስ በኋላ አፕልን ወደ ቢሊዮን ዶላር ግዙፍ ኩባንያ የቀየሩት መሪ ተሰናብተዋል። ለ15 ዓመታት የአፕል ኩባንያ ዋና ስራ አስፈጻሚ
ሆነው ያገለገሉት ቲም ኩክ በ65 ዓመታቸው ከኃላፊነታቸው እንደሚለቁ አስታወቁ። ኩክ እንደ አውሮፓውያን አቆጣጠር በ2011 የኩባንያው መስራች ስቲቭ ጆብስ ከመሞቱ ጥቂት ቀደም ብሎ ስልጣኑን ከተረከቡ በኋላ አፕልን በዓለም ላይ በትርፋማነቱ ወደር የማይገኝለትና እጅግ ተደማጭነት ያለው የቴክኖሎጂ ተቋም እንዲሆን አድርገዋል። ቲም ኩክ ኩባንያውን በመምራት በቆዩባቸው ዓመታት የስማርት ስልክ አብዮትን ከመላው ዓለም ጋር በማስተሳሰር እና አዳዲስ የአገልግሎት ዘርፎችን በማስፋፋት ትልቅ አሻራን ጥለዋል። በተለይም በሎጂስቲክስ እና በአቅርቦት ሰንሰለት አስተዳደር ላይ የነበራቸው ልዩ ችሎታ አፕል በገበያ ላይ ያለውን የበላይነት እንዲያስጠብቅ ረድቶታል። የእሳቸው መልቀቅ በቴክኖሎጂ ዘርፍ የአንድ ትልቅ ምዕራፍ ማክተሚያ ተደርጎም ተወስዷል። ባለፉት ጥቂት ቀናት በአዲስ አበባ ሲካሄድ የቆየው የኢትዮጵያና የአውሮፓ ህብረት የንግድ ፎረም በታላቅ ተስፋ ተጠናቋል። በዚህ ታሪካዊ መድረክ ላይ የአውሮፓ ህብረት ለኢትዮጵያ የኢኮኖሚ መዋቅራዊ ለውጥ የሚውል 559 ሚሊዮን ዩሮ ወይም ወደ 660 ሚሊዮን ዶላር ገደማ ድጋፍ ማድረጉን በይፋ አስታውቋል። ይህ ግዙፍ የገንዘብ ድጋፍ በዋናነት በሀገሪቱ ያለውን የኃይል አቅርቦት ለማሳለጥ፣ የዲጂታል መሰረተ ልማትን ለማስፋፋትና ለግብርና ምርት ላኪዎች የፋይናንስን አቅም ለመፍጠር የሚውል ነው ተብሏል። በተለይም የ2500 ኪሎ ሜትር የፋይበር ኦፕቲክ ዝርጋታና የአሽጎዳ የንፋስ ኃይል ማመንጫ እድሳት የፕሮግራሙ ቁልፍ አካላት ናቸው። ይህ ስምምነት ኢትዮጵያ ከዓለም አቀፍ የፋይናንስ ተቋማት ጋር እያደረገች ያለችውን የማክሮ ኢኮኖሚ ማሻሻያ ወደ ላቀ ደረጃ እንደሚያሸጋግረውም ታምኖበታል። የቀድሞው ምክር ቤት ይመለስ ያለው የህወሓት መግለጫና የፕሪቶሪያ ስምምነት ስጋት ሚያዝያ 7 እና 8 ቀን 2018 ዓ.ም በአክሱም ከተማ መደበኛ ስብሰባውን ያካሄደው ህወሓት በትግራይ ክልል ያለውን የጊዜያዊ አስተዳደር መዋቅር የሚገዳደሩ ውሳኔዎችን አሳልፏል። ፓርቲው ባወጣው መግለጫም በ2012 ዓ.ም በተካሄደውና በፌዴራል መንግስት ህገወጥ በተባለው ምርጫ ተመርጦ የነበረው የትግራይ ክልል ምክር ቤት ወደ ስራው እንዲመለስ ወስኗል። ይህ ምክር ቤት የህዝብ ሉዓላዊ ስልጣን መገለጫ ነው ያለው ህወሓት የክልሉ ካቢኔም ሁሉንም ያካተተ ሆኖ እንደገና እንዲዋቀር ጠይቋል። ይህ በእንዲህ እንዳለም የፌዴራል መንግስት በሌተናል ጀነራል ታደሰ ወረደ የሚመራውን የጊዜያዊ አስተዳደር የስልጣን ዘመን ለሁለተኛ ዙር ማራዘሙን ህወሓት የተናጠል ውሳኔ ሲል ተቃውሞታል። ጀነራል ታደሰ ወረደ በበኩላቸው ህወሓት ውሳኔውን የመቃወም መብት ቢኖረውም እሳቸው ከፌዴራል መንግስት የተቀበሉትን ኃላፊነት እንዳይቀበሉ የመከልከል ስልጣን እንደሌለው በግልጽ አስታውቀዋል። በተያያዘም የስምረት ፓርቲ አመራር ፕሮፌሰር ክንደያ ገብረ ህይወት የህወሓትን እንቅስቃሴ የፕሪቶሪያውን የሰላም ስምምነት የሚጥስና ሰላምን ለአደጋ የሚያጋልጥ ሲሉ በጠንካራ ቃላት ኮንነውታል። ፕሬዝዳንት ታደሰ ወረደ መቀለን ለቀው ወጥተዋል የሚሉ ወሬዎች ቢናፈሱም እሳቸው በመቀለ መደበኛ ስራቸው ላይ እንደሚገኙም ተረጋግጧል። በአክራ ጋና በተካሄደው የአፍሪካ ህብረት የገንዘብና የኢኮኖሚ ሚኒስቴሮች ጉባኤ ላይ አህጉሪቱ የራሷን የጋራ መገበያያ ገንዘብ ለመጀመር የሚያስችላትን ታሪካዊ ፍኖተ ካርታ አጽድቃለች። አፍሮ የሚል ጊዜያዊ ስያሜ የተሰጠው ይህ የጋራ ገንዘብ አፍሪካ በዓለም አቀፍ ግብይት ላይ በዶላርና በዩሮ ላይ ያላትን ጥገኝነት ለመቀነስ የታለመ ነው። ግዙፍ ፕሮጀክት የአፍሪካ አህጉራዊ ነጻ የንግድ ቀጠና ወደ ላቀ ደረጃ የሚያሸጋግር ሲሆን አህጉሪቱን የንግድ ልውውጥን በ50% ያሳድጋል ተብሎ ይጠበቃል። በጉባኤው ላይ ናይጄሪያ፣ ደቡብ አፍሪካ፣ ግብጽና ኢትዮጵያ የጋራ የአፍሪካ ማዕከላዊ ባንክን ለመመስረት ስምምነት ላይ ደርሰዋል። ይህ እርምጃ አፍሪካ በዓለም አቀፍ የፋይናንስ ተቋማት ላይ ያላትን ተጽዕኖ ለመቋቋም የምታደርገው ትልቁ የኢኮኖሚ አብዮት ተደርጎም ተወስዷል። ዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበረ። በየዕለቱ አዳዲስና ወቅታዊ መረጃዎችን ለማግኘትና በ8 ደቂቃዎች ብቻ የዓለምን አሁናዊ ሁኔታ ለመረዳት የዩቲዩብ ገጻችንን ሰብስክራይብ ያድርጉ። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። እናመሰግናለን።